ማህፀን አለ ግዴታ መጠቀም አለብን። እባካችሁ እቺ ሴትዮ ምን ለመሆን እየፈለገች እንዳለ የገባችሁ ሰዎች ኮሜንት ሴክሽን ላይ አስቀምጡ። ሃይማኖትን ከሃይማኖት ጋር በማጋጨት እርስ በእርስ በማባላት አሰያ አልጠላሽም፣ ከፍለሽኝ አልጠላሽም፣ ግን ሀቁን ነግርሻለሁ። ነርቨስ ሆና የምትናገረው ይሄ ነው። ለምን ሙስሊምን ተቃወማችሁ? ይህ ልጅ የሚያስታውስ ከዚህ ቀደም መጽሐፍ ቅዱስ ሲያቃጥል በጣም ተናግሬው ነበር እና ክርስቲያኖች ይጥፉ ያጥፋቸዋል እያለ ሲናገር የነበረ ሰው ዛሬ እንግዲህ ጌታን አግኝቶ በዚህ መልኩ ክርስቶስ ኢየሱስ ተገናኝቶት የእግዚአብሔር ልጅ ሆኗል። አሁን በክርስቶስ ነው። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው በሳምንቱ ውስጥ የተፈጠሩ ክስተቶችን ሪያክት ልናደርግበት እንዲሁም ደግሞ ሀሳብ ልንሰጥበት የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ በመሆን ወዳጅነታችሁን ከኔ ጋር ማጠናከር ትችላላችሁ። ወደ ቪዲዮአችን። ልጅ የሚያስታውስ ከዚህ ቀደም መጽሐፍ ቅዱስ ሲያቃጥል በጣም ተናግሬው ነበር እና በሚደንቅ ሁኔታ እየተራገመ ክርስቲያኖችን ከቁርአን ደግሞ ሱረቱል ኢክላስን እየጠቀሰ 112ኛው ሱራ አለ አንድ በነው በል እያለ ክርስቲያኖች ይጥፉ ያጥፋቸዋል እያለ ሲናገር የነበረ ሰው ዛሬ እንግዲህ ጌታን አግኝቶ በዚህ መልኩ ክርስቶስ ኢየሱስ ተገናኝቶት የእግዚአብሔር ልጅ ሆኗል። አሁን በክርስቶስ ኢየሱስ። ስለዚህ ጌታ ክርስቶስን አመሰግናለሁ። ገና ብዙዎች ወደ ክርስቶስ ወደ እግዚአብሔር ልጅ ከሆኑ ወራት በፊት መጽሐፍ ቅዱስን ወንጌላችንን ይዞ በጣም እየቀለደበት እንግዲህ እያለገጠበት ሲሰራ የነበረ ሰው ነው። አሁን ስለ ኢየሱስ ክርስቶስ ሲናገር እንዴት አንደበቱ ሁላ በቃ በመንፈስ ቅዱስ በእሳት ተሞልቶ እንዴት እየመሰከረ እንዳለ ማለት ነው። ቪዲዮ ላሳያችሁ። ብሞት እመነኝ፣ ጌታ ምስክሬ ነው። የኔ ሞት ውስጥ የእሱ ትልቅነት ይኖራል። እንደዚህ ስልክ ኢየሱስ ጌታ ነው ደጋግሜ እያልኩ መወድቅ ሰው ነኝ እንጂ ከዚህ ቃል መውጣ አይነት ሰው አይደለም። አያችሁ እንዴት በኮንፊደንስ እንደሚናገር። ብሞት እንኳን ኢየሱስ ጌታ ነው እያልኩ ሞታለሁ እንጂ ከዚህ ቃል ሞጣ አይነት ሰው አይደለሁም። በቃ ኢየሱስ ክርስቶስ ፍቅሩ ሲጨምርባችሁ በዚህ ልክ ነው የምትነኩትና መነካቱ በጣም ከባድ ነው። አሁን ሰዎች ሊረዱን ያልቻሉት ነገር ምንድን ነው? ወደን ይመስላችኋል በየአደባባዩ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ባገኘነው አጋጣሚ በሙሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለን ጌትነቱን የሚሸፍኑ ነገሮችንም ስናይ የምንቃወመው ወደን ተከፍሎን ምናምን ይመስላችኋል። ተከፍሎን አይደለም፣ ተከፍሎልን ነው። የተከፈለልን ደግሞ የደም ዋጋ ነው። ይቺ ቃል ስለተደጋገመች ፋሽን ሆነ አይደለም። ይቺ ዘመን የማይሽራት የሰዎች አስተምህሮት የማይሽሩት የአምላክ ቃል የሰማይ ቤት ትልቁ እውነት ነው። ስለዚህ ያለው እውነት ይህን ይመስላል እና በዚህ ወንድሞቻችን ላይ በጣም ብዙ ሙስሊሞች የግድያ ዛቻ፣ ትንኮሳዎች፣ ኢቨን አካላዊ ጥቃት ሊያደርሱበት እስከ መሞከር ድረስ ብዙዎች ቱዚስ ኤክስትሪም ሄደዋል። እግዚአብሔር ደግሞ ከለላውና ጠባቂው ነውና ምንም ማድረግ አይቻልም። በነገራችን ላይ ዩቲዩባችን በስትክክል ላይክ እየተደረገ ስለሌለ እንዲሁም ደግሞ ሰብስክራይብም እየተደረገ ስለሌለ ለዛም ነው አንዳንዶቹ ሪፖርት እያደረጉብን ያሉትና በተቻላችሁ መጠን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ የእናቴ ልጅ ወንድሜ ቢሆን አልተውም ብዬ ነው የተናገርኩት። ተረድተኛል? ሙባረክ የጠራው ሙባረክ ወንድም ነው ሲሉኝ ኢሚዲየትሊ ለምን የሙባረክ ወንድም አይደለም ራሱ ሙባረክ ቢሆን እኔ አልተውም፣ የእናቴ ልጅ ወንድሜ ቢሆን አልተውም ብዬ ነው የተናገርኩት። ተረድተኛል? ሙባረክ የጠራው መክረኸዋል የሚለውን ብቻ ለማየት ይቺ ሴት ለማቀሳሰር እየተጠቀመችው ያለው ሜትድ ሁለት አይነት ሜትድ ነው። አንደኛው ሃይማኖታዊ ነው። ሁለተኛ ደግሞ ቋንቋ ተጠቅማ ኦሮምኛም ተናጋሪ ናት። አት ዘ ሴም ታይም አማርኛም በደንብ ፐርፌክትሊ መናገር ትችላለች። አስፈላጊ ከሆነ በአረብኛም አቀሳስራ ይሄ ልጅ ማሰየፍም ትችላለች። እና በጣም የሚያሳዝነው ነገር ምንድን ነው? የአንድ ሀገር ልጅ ሆና አንድ ሰው ሃይማኖቴን አልተቀበለም፣ የኔን ረሱል አልተቀበለም ብላ በዚህ ልክ ገዳይነትን ማግኒፋይ ማድረግ እኛ በጣም ብዙ ሙስሊም እህት ወንድሞች አሉ
ሃይማኖታቸውን ትክክል አይደለም ብለን እንኳን ኤክስፖዝ ስናደርግ የማይጠሉን በቃ በሀሳብን በነፃነት በመግለጥ የሚያምኑ በጣም ብዙ ሙስሊሞች አሉና በዚህ አጋጣሚ በእንደነዚህ አይነት የወደቀ አይዲዮሎጂ የሚመሩ ሙስሊሞች እንደሌሉ በጣም ብዙ ሙስሊሞች እንደሌሉ ነግራቸው እወዳለሁ። በዙሪያ ስላየኋቸው ነውና አንዳንዶቹ በጣም ጤናማ ናቸው። ሁሉም እንደዚህ ያስባሉ ማለት አይደለም። በረሱል ከመጣ ገላለሁ ሰይፋለሁ የሚል በጣም ለሰው ልጅ ቫልዩ ያላቸው አዘሴም ታይም አሉ። አብዛኛዎቻቸው ሊሆኑ ይችላሉ፣ ግን አሉ የተመረጡት ከውስጥ አሉ። አሰያ አልጠላሽ ከፍለሽኝ አልጠላሽም፣ ግን ሀቁን ነግርሻለሁ። አንተ መጥላት አልችልም፣ አይፈቅድልኝማ። ጠላትን ውድድ ነው። ስለዚህ አሁንም አንቺ የምታሳጅው በጌታ ስለሆነ እስልምናን ተሳድቧል። እስላሞች ሚሊዮን ላምጣልሽ እንዴ? እንገላለን የሚል ኖ መስደብ አይደለም፣ እንገላቸዋለን የሚለው አመጣልሽ። የሚገሉ እንገላቸዋለን የሚል ማንነት ያላቸው አመጣልሻለሁ። ስለዚህ ከዚህ አይነት ነገራችሁ ተቆጠቡ። አይጠቅማችሁም። እስልምና እንዲጠላ እንጂ በጣም መጥፎ ሰው ናት። የእውነት በጣም አውሬ። እኔ ዚስ ኤክስትሪም የሰው ልጅ ክፉ ይሆናል ብዬ ኤክስፔክት አላደርግም። የዚህ ሴት ግን በጣም አይን ያወጣ መጥፎነት፣ ነብሰ ገዳይነት ውስጥ ያለውና በጣም የአውሬው መንፈስ በጣም ነው የሚጫወትባትና እግዚአብሔር ይድረስላት። እንግዲህ ለብዙዎች ደርሶ የለ አረ ለዚህ ወንድማችን የደረሰ እንደዚህ መጽሐፍ ቅዱስ ልቅደድ ልሽናበት ብሎ ያዙኝ ልቀቁኝ ያለ ወንድማችን እንደዚህ በጌታ ከሆነ ልቡ ለክርስቶስ ከተሸነፈ ድንጋዩ ልቡ በክርስቶስ ፍቅር ከተጠረመሰ ሁዩ ማነሽ አንቺ ምንም ነሽ፣ የኔ እህት ማንም ነሽ። you are nothing ማንም ነሽ። የእግዚአብሔር ፍቅር ሲመጣ የእግዚአብሔር ፍቅር ሲነካሽ ማንም ነሽ። ስለዚህ በጣም አትኮፈሺ፣ በጣም አብዝተሽ አትለጠጪ፣ ነገሮችን አትለጥጫቸው፣ አብዝተሽ የሰው ደም አይጥማሽ። እውነቱን ነው የምናለሽ። ለምን እውነቱን አውቄ የመጣ የሚጸጽተኝ ለእኔ የማይሆን ለአንቺ ሊሆን ይችላል፣ ለእኔ ግን የማይሆን ህይወት በፍቅር እንጂ በማስፈራራት ሃይማኖት አይቀጥልም። በቃ ያለው እውነት ይሄ ነው ወንድሞች፣ ያለው እውነት ይሄ ነው። ለወንጌልም ሲባል መሰደድ ክብር ነው እንጂ ውርደት አይደለም። ውርደት መስሏችሁ ሜቢ ኢንኬዝ እንደዚህ አይነት ነገር በተደጋጋሚ የምታደርጉ ከሆነ ለወንጌል መሰደድ ክብር ነው። በሰማይ ያለው አክሊል ይበልጣል። እዚህ የፈሰሰው ደም ምንም ነው፣ አፈር ይሆናል። እዚህ የታረደው ስጋ ምንም ነው፣ አፈር ይለብሳል። ትል ይበለዋል፣ ምስጦች ይበሉታል፣ ምንም ይበለዋል። የመሬት ውስጥ ተባይ ያጠፋዋል፣ ዱቄት ያደርጓል። በጣም የምንመካበት ያህል ከእግዚአብሔር ጋር እስክንጣላ ድረስ የሚያደርሰን ክህደት ውስጥ አንቀባ። ያለውን እውነት ይዘን እስከ መጨረሻ ድረስ እንጋደላለን። ሰብስክራይብ እያደረጋችሁ ዛሬ ሰብስክራይብ እያልኩ ምርር ነው ማደርጋችሁ። ሰብስክራይብ አድርጉ። ስንዴ የመጡት እነዚህ መናፍቃን፣ እነዚህ ፓስተር አምላኪዎች፣ እነዚህ ሶፍት የሚያበሉ ዘይት የሚቸረቸሩ እነዚህ ሴጣን አምላኪዎች ኢሉሚናቲዎች ናቸው ሲባል ሁሉም ኮሜንት ውስጥ ይገባና በላቸው እነዚህ መናፍቃን፣ በላቸው እነዚህ ሴጣን አምላኪ መጤ በስንዴ የመጣ ሃይማኖት ይባላል። በተቃራኒው ደግሞ ኦርቶዶክስ ማለት እነዚህ ጣዖት አምላኪ፣ ስዕል አምላኪ፣ የደብተራ ስብስብ፣ ታቦታቸው መክተፊያ ምናምን ሲባል ለፍርድ ይቅረብልን፣ ይገደል፣ አሁንስ በአይናችን መጣ፣ ቤተክርስቲያናችን ተደፈረች ይባልና ኢቭን ሲኖዶሱ ጭምር መግለጫ ያወጣል፣ ይከሰስልን፣ ይታሰርልን የሚል። ይሄ ጉዳይ ሀገራችን ወዴት እየሄደች እንደሆነ የሚያሳይ ነገር ነው። እኔ ይሄ ልጅ ፍትሃዊ ልጅ ነው። በጣም ነው ወንድ፣ በጣም ይገርም ልጅ ነው። ሪፕሌይ ሲያደርግላቸው ራሱ አንተ ከኛ ወገን አይደለም ሲሉት እውነት ነው እኮ። በቃ ኢትዮጵያ ውስጥ ያለው ፖለቲካና ፕሮፓጋንዳ በጣም መጥፎ ነው። መጥፎም ከመሆኑ የተነሳ ፒፕሉ እንዳለ በሃይማኖት ሽፋን ውስጥ ተሰግስጎ ስግብግብና ራሱ ወዳድ ሆኗልና አንዳንዴ ስለ ሃይማኖት ራሱ መናገር አስፈላጊ አይደለም ብዬ በማስብበት ደረጃ ያስጠላኛል። ኢትዮጵያ ውስጥ ያለው የሃይማኖተኝነት ሌቭል ማለት ነው ከየትኛውም የዓለም ክፍል በጣም መጥፎ ነው። ኢትዮጵያ ውስጥ ያለው የሃይማኖት ሽፋን ውስጥ የሚደረጉ አሻጥሮች ማለት ነውና ሌላው አገራት ላይ የገነን በቃ ሙስሊም ካልሆንክ እንደዚህ ምናምን የሚባሉ አሉ የምንሰማቸው ወሬዎች። ግን
እዚህ ግን በጣም ውስጥ ለውስጥ ውስብስብ ነው ነገሩና ለመረዳት ይከብዳል። አትንካይ ልንካ ይመስላል ነገሩ። አትንካይ ልንካ ልፈንክት ለምን ትነካኛል? እየፈነካከተ እንደፈለገ እየበረቃቀሰ እንደፈለገ ደምህን እያፈሰሰ እንደፈለገ እየተናገረ እንደፈለገ ከዓመት እስከ ዓመት እያሳደደ አንዴ አራሙቻ አንዴ ምን እያለ እየተሳደቡ እንደፈለጉ አንደበታቸውን ልቅ የሆነው አንደበታቸውን እየለቀቁ የፍርድ ቤት እንትን የህግ ምናምን ከለላ እንፈልጋለን ይታሰርልን ምናምን። አንድ ሁለት ልንገራችሁ፣ ትዝታው ሳሙኤል በሰላም ይመለሳል። 100% ልንገራችሁ፣ ማናችሁም አትነኩትም። ምክንያቱም እንደዚህ አይነት ነገር ይውጣ ከተባለ በፋይል ደረጃ በጣም የኛ ይበልጣል። ስለዚህ ተው፣ ፍቅር ይሻላል። ነገሮችን ሃይማኖታዊ ያታድርጉት። በሀሳብ ነው። ትዝታው ሳሙኤል ሲሳደብ ሰምተነው አናውቅም። እንደዚህ አይነት ስብዕናም ያለው ወንድማችን አይደለም። እግዚአብሔርም በቀና ልብ የሚያገለግል እግዚአብሔር በሰጠው ጸጋ ቤተክርስቲያንን ለቤተክርስቲያን ያካፈለ ያለ ድንቅ ወንድማችን ነው እና በዚህ ልክ ባትሄዱበት ደስ ይለናል። ኦርቶዶክስ ስትነካ ሁሉም የተዋህዶ ልጆች ወደዚህ ሰበሰቡና ተደፈርን እናጥፋቸው፣ ለህግ ይቅረቡ፣ ስንት ነገር ይባላል። በተቃራኒው ደግሞ ጴንጤ ላይ ሲቀለድ ሁሉም በአንድነት ይስቃሉ። እሰይ በላቸው ይበላቸው ብለው እንደፈለጉ ይናገሯቸዋል። ልክ እንደዛው በሌላ ቤተ እምነትም የራሳቸው ሲነካ ድንጋይና ዱላ ይዘው ሆ ብለው ይወጣሉ፣ ለህግ ይቅረብ ይላሉ። የሌሎች ሲነካ ግን አብረው ያንን ነገር ያባብሳሉ፣ ይቀልዳሉ፣ እንደፈለጉ ይናገራሉ። የእኔ አንድ መልእክት፣ ሁላችንም የምንኖረው አንድ ኢትዮጵያ ውስጥ ነው። ሁሉም ብሔር ብሔረሰብ፣ ሁሉም ሃይማኖት የሌለውም በአንድነት የሚኖርባት ሀገር እንጂ የአንድ ቤተ እምነት የአንድ ብሔር ብሔረሰብ ሀገር አይደለችም። ስለዚህ ያንተ ሲነካ እንደሚያምክ ሁሉ የሌላም ሲነካ ሊያምክ ይገባል። ባያምክ እንኳን የሌሎችን የሚነኩትን ሰዎች እየደገፍክ አብረ መገልፈጥ የለብህም። ጀስቲስ ፎር ኦል ወንድማችን ጌታ ዘመንን ይባርከው። ማለት በቃ አንዳንድ ነገሮችን እኮ በቃላት እንኳን ለመግለጽ እኮ ይቸግራል። ገባችሁ? በቃላት እንኳን ተናግሮ ለማስረዳት የተወሰደ በጣም ኮምፕሊኬትድ ነው እና ነገሩ የሀገር ገዢነት እየመሰለባችሁ መጣ። አሁን አገር እንዲገዛም ፈልጋችሁ ከሆነ እንሸጥላችኋለን። የየድርሻችንን ስጡንና ሸኙን። እንዴ የኛ ብቻ ነው አላችሁ ወይም በቃ ግዙኝ። አሁን እኔ የራሴን መሬት ንገሩኝና ያለኝን ሰጥቻችሁ ሊድ እንደው ኢየሱስ ወደሚከበርበት ሀገር እንዴ የኛ ብቻ ነው አላችሁ እኮ። ምድሩ ህጉ ምኑ መንግስት ነገሩን ኬዙን አይቶ አይ ነገር እኮ አይሆንም ምናምን ካለ እሪ በቃ መንግስት ምኛ ላይ ምናምን በቃ እብደት ምናምን። ስለዚህ ቴክቲዚ በቃ ስድብ ግን ምን እንዳይመስል ግን ላሳያችሁ ፈልጋለሁ። ውርጋት ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ አገር የለሽ መጤ ኩተት አራሙጫ ይዞ መጥቶ እዚህ የሚያፈስ እንደምታውቁት ይሆናል። ውሸታም የለም ውሸታም አጭበርባሪ ውሸታም የውሸታሞች ይቅምን በቃ የውሸታሞች አንደኛ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲም ነው የሚሸጠው። ወንጌል አልሰበከም። ቢዝነስና ኢየሱስ የተምታታባቸው ገንዘብና ግንዘብ ጦርነት የከፈለባቸው ኪሳቸውና ነፍሳቸው የተምታታባቸው ስልቶች፣ ሆዳሞች፣ ባለቤት ስንቶች ይፈጠራል። የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማይቲያን ከለከኮ ነው። ይሄ ጎረምሳ እንዴት ደፈረ ነው? እንዴት ባለገ ብልግና እኮ ነው ዱርዬነት። አራሙጫ ምናምን እግዚአብሔርን እንደው ማለት ነው። አንዳንድ ስድቦችን ከነሱ ነው የለመድኩት። አንዳንድ ስድቦቻቸው እንደውም ከነሱ ነው የሰማሁት ማለት ነው። እንዲህ ነውር እኮ ነው። እንዲህ እኔ አሁን አራሙጫ ረቢ ኢየሱስ ምርቃት ነው እናንተ ስትመርቁ የከረማችሁት። ዮናታን አክሊሉ አነበበ የተጻፈ ብላችሁ ያዙን ልቀቁኝ ስትሉ እየተጠቀማችሁት የስድብ ናዳ የስድብ አይነት ምድረ ጉዘኔ ከሰፈር እየተሰበሰበ መጥቶ ከጠላ ቤት እየወጣ የመጣ ህዝብ ሁሉ ነፃ የሚወጣበትን ፕሮግራም ስንቱ ሌባ ነበርኩ ብሎ ሲያለቅስበት የነበረውን ፕሮግራም ለማጠልሸት የሄዳችሁበትን ርቀት ምነው ብንረሳ እሱ ምንረሳ ይመስላችኋል? ፕሮቴስታንት ማለት ሆዳ
ለሆዱ የሚያድር እያለ አገልጋያችሁ በየአደባባዩ በፈለገበት ሰዓት ሲያሰጣ ምን ሲል ኦኬ ብለን እኛ ጴንጤዎች ተነካም ብለን የምንጨውበት መንግስት የለንም። እግዚአብሔር ሆይ አንተ ልባቸውን ግን አሸንፍ ብለን የምንጨውበት አምላክ እንዳለ ስለነገርናችሁ እውነት የሌለም መስሏችሁ ተሰምቷችሁ ነው። እውነትማ ምን እንደሚመስል እናሳያችሁ። ተኩላ የበግ ለምድ ለብሶ መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ይህ ፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። መጽሐፍ የክሙ አይደል በአልባሳ አባጊ እና ለማን ነው ይህ አይደል እንደ አንዱ ቀበሮ ሌላ እኮ አይደል ብዙ ነው የምናወራው። ውርጋጥ ደፈረን ነው ያለ ትከሻ ለትከሻ ተነካካን ነው የምንለው። ፓስተር ዮናታን አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። መንፈሳዊ ጥቃቱን ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንም አንጠብቅም። የግብር ልጆቹ የአርዮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን ተሳዳቢው ማለት ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል ኢየሱስን ውጣ ሆኖ እንዲሁ እኮ ይድረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው። መናፍቃን እግዚአብሔር ሲረዳ ማዕጅሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ ሰማችሁ? የመናፍቅ ጸሎት የእንስሳ ጸሎት ነው ይላል። ይኸው ዘበነ ደግሞ ምንድነው እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ፍራቸው አምላካቸው ነው። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭምጨባ፣ ድንጫ ፕሮቴስታንቱ ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል አደረጓቸው። እና እንግዲህ ተነካን ተደፈርን እያሉ ከሰኞ እስከ እሁድ እየጨው ያሉ አባቶቻችሁ እንግዲህ ይሄን ይመስላሉ። ይሄን ሳትከሱ እኛ እኮ በጣም በተጨባጭ መረጃ ተሰደብን ብለን ብንጮህ በጣም በነገራችን ላይ እውነት አላቸው የምንባለው እኛ ነን። ግን ያው እንግዲህ መሰደብ የወንጌል አንዱ አካል ስለሆነ መብታችሁ ማህፀን አለ ግዴታ መጠቀም አለብን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። I had a video about this on TikTok። ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው። ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው። ላይክ ለምድ መኪና የምንገዛው በእግር መሄድ ስለደከመን ነው። ማህፀን አለ ግዴታ መጠቀም አለብን። የት አለው ላይክ እውነት ወይኔ ጌታ ኢየሱስ፣ ወይኔ ጌታ ኢየሱስ። ማህፀን አለኝ ግዴታ መጠቀም አለብኝ። ጌታ ወይ የሆነ ቃል ደረጉት እኮ ጌታ። why do we buy cars? ኮንቪኒየንሳችን በእግር መሄድ እንደሚያደክም ኢንኮንቪኒየንት እንደሆነ ስለምናውቅ ነው አይደል? ሌላ ነገር የገዛ ነው። so a lot of the things we do is unnatural አይደል? መኪና ስንገዛ፣ ቤት ስንገነባ they're not nature አይደል? ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው። ትልቁ ፍራቻችን እንግዲህ ይሄ ነው። በጣም የሚያስጠላው ሙቭመንታቸው ምንድነው? ኦኬ ሴት ትከበር። ባይዘዌ ኢትዮጵያ ውስጥ ያለው የፌሚኒዝም አካሄድ እና ቅስቀሳ ባይዘዌ በጣም የተካበደና የተጋነነ አይደለም። እንደነ ጆርጅ አይነቶቹ ነገሩን ለጥጠው በጣም ጭብጨባ ሲበዛላቸው ምናምን ነገር የሚሄዱበት አካሄድ ነው እንጂ ኢትዮጵያ ውስጥ ያለው የፌሚኒስቶች ጥያቄ ባይዘዌ ባይ ኔቸር ወንዶች የሚያከብሩላቸውንና ሪስፔክት የሚያደርጉላቸውን አካሄድ ነው። አንዳንድ ጥያቄዎቻቸው እኮ ፋክት ነው። አሁን ለምሳሌ ለምን እንደፈራለን ካሉ ጂሚዝም ይላል። አዎ ለምን ትደፈራላችሁ?
ለምን ያለ ፍላጎቷ ትተነኮሳለች? ለምን እንተነኮሳለን ካልሽ ዝም ብልሻለሁ እንዴ? ለእኔም ዝም አልልም፣ እናገራለሁ። በአንቺ ቦታ እንትን ብዬ ምን ስንት እህቶቻችን የማይሆን ነገር ባሎቻቸው ወይ ጎረቤታቸው ሕፃናት ላይ ስንት ነገር ሲያደርጉ ወንዶች አይደለን እንዴ እርስ በእርስ እየተፈላለጉ ሲገራረፉ የነበሩት? እንዴት ላለ እህት ቢኖር እየተባባሉ ስንቶቻችን አንድ እርስ በእርስ የተነሳ ነው። ሶ ቤዚክሊ ብዙ ፌሚኒስት ነን ባዮች ጥያቄ ይሄ ነው። ለጥጣችሁት ምናምን እንደዚህ ያለ ፍላጎቴ አብሮ የሚተኛ ምናምን እንደደፈረኝ ነው የምቆጥረው ምናምን ነንሴንስ የሆነ ነገር አታውሩ። በቃ ያስጠላል። ከእግዚአብሔር ጋር ትቀያየሙ። ከዛ ባለፈ ደግሞ በጣም የምታስቁኝ መንፈሳዊ ልታደርጉት የምትሞክሩት ነገር ኦርቶዶክስ፣ ፕሮቴስታንት ምናምን ነገሩን ባይብሊካል ለማድረግ የምትጣጣሩት ነገር ማለት ነው። በየትኛው ፐርስፔክቲቭ ብናየው ባይብሊካል ሊሆን አይችልም። አቋማችሁና ይሄ አካሄዳችሁ ወንድ ለመሆን የምትጥሩ ፖይንትለስ የሆነ አካሄድ የምትሄዱ ፌሚኒስቶች እንዴት ነው ማያችሁ? ወንድ ለመሆን ፈልጋችሁ ያልተሳካላችሁ። ስለዚህ ይሄ ነገር አካሄዱ ቆንጆ አይደለምና በጣም ጭብጨባ ባታበዙላቸው መልካም ይመስለኛል። በዚህ ቪዲዮ ሪያክት አድርጋችሁ ብትሰሩ ሲፈንትሙት ጉዳችሁን ነው ማስመለጥፈው። ይሄው እኔ በአንተ ቪዲዮ ላይ ሪያክት አደረኩኝ። ማለትም በዚህ ቪዲዮ ላይ አንድ ሰው ሪያክት ቢያደርግ ጉዱን ነው ማወጣለት የምዘረግፍለት ብለህ ያዙ ልቀቁኝ እንቧከር ፈስ ያለበት ዝላ አይችልም አሉ። ሴት አልተናገርኩም ነበር፣ ነገር ግን አንቺም ፋይል አለብሽ መሰለኝ። በነገራችን ላይ ቅበተ እምነት ላይ እንደምትሰሪ ማላቅም ከሰውም አልቆጥርሽም። እኔ አንቺ ሴት ሆና ሰባኪ ተከራካሪ ማላቅምና አንቺ ኦርቶዶክስም አይደለሽም ቅበተ እምነት ላይ እንደምትሰሪ ማላቅም። ነገር ግን በአንቺ የተነሳ የአንድ ሰውን ስም ዛሬ ጠርቼ ቪዲዮ ሰራለሁ። በአንቺ የተነሳ የአንድ ሰውን ስም ጠርቼ ቪዲዮ ሰራለሁ። ጋዲሳ የአንተ ፋይል ሙሉ ለሙሉ እጄ ላይ ገብቷል። ከእያንዳንዱ ነገር ማለት ከእያንዳንዱ ነገር ማስጠንቀቂያ ስለሆነ በጋዲሳ ሁላችሁም እንድትጠነቀቁ። እኔ የሲፈን አባት ባመንኩበት ነገር ማናችሁንም አልሰማም። ቀጣይ ደግሞ ከስር ሪፖስት ያደረግከውም ልጅ ይቀጥልልሃል። ሪፖስት ያደረግከውም ልጅ ማለት ነው። ይሄ ቲክቶክ የሚከፍላችሁ እናንተ ፍሉ። እኔ የሲፈን አባት በላቤ መበላልሽ በላቤ ጠባ አድርጌ ማለት ነው። ጋዲሳ ሜንሽን አድርጉት። በውስጥ መታ አዋራ በውስጥ መታ ለራስህ በውስጥ እልክልሃለሁ። በውስጥ ሶሪ ካልከኝ ዝም እላለሁ። ብላክሜል እየተደራረጉ አደባባይ ላይ መሰጣጣት ፋሽን የሆነች ነገር ናትና እኔ በአብዛኛውን ጊዜ እንደዚህ አይነት ነገር ለመስማትም ብዙ ፍላጎት የለኝም። ግን ምን አድርግ እንደሚሉ ነው እንደዚህ አይነት ፋይል የያዙ ሰዎች እየወጡ ለምን እንደሚያስጨንቁ ግራ የሚገባኝ። በቃ የፐርሰናል ድክመቶቻቸውን ወደዚህ አታምጡ፣ አንፈልግም። በቃ ሰው ይደክማል፣ ወደዛ አድርጉልን፣ አንፈልግም። እኛ አሁን አስተምሮት ላይ የአስተምሮት አቃቂ ካለ እሱ ላይ እናውራ፣ እሱ ላይ አተኩረን እናውራ። ሰው ይደክማል፣ ይነሳል። ነገ ለሚነሳው ነገ ለሚታረመው ካልታረመም እኮ እንግዲህ እግዚአብሔር የራሱ መንገዶች አሉት እንዴት አድርጎ እንዲያርምና በጣም አብዝተን ሰውን እንትን ማለት ተገቢ አይመስለኝም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። እንደተማራችሁበት እንደተዝናናችሁበት እንዲሁም ደግሞ ሀቃቋን እውነቷን እየለያችሁበት እንደሆነ ተስፋ አደርጋለሁ። ለሶስተኛ ጊዜ ደግሞ እነግራችኋለሁ። ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።